አድርገው እሱ ከሄደ በኋላ አንቺ ማነሽ? ለምንድነው ወደ እሱ የደወልሽው? ምንሽ ነው ብለው ይደውሉላታል ማለት ነው። ከዛ እኔ እኮ ባለቤቴ ነው እናንተ ምን ሆናችሁ ትላቸዋለች። እነሱ ደግሞ እኛ እኮ ልጆቹ ነን አንቺ እንዴት እንትን ልጅ የለኝም ብሎ ነው ወይ አንቺ ያገባሽ ስትላት ሲሏት አዎ እኔ ልጅ የለኝም ብሎ ነው ያገባኝ ባለትዳርም አይደለም አውቃችሁ ነው እኔ እና እሱ ለማጣላት ነው ብላ እሷ እንደዚህ ትላለች ማለት ነው። ከዛ ያንን እናቴ ደግሞ ወደ እኔ ትደውላለች እንደዚህ አደረገኩ ስትለኝ እኔ አላመንኳትም እግዚአብሔርን በዛን ሰዓት በቃ እንዴት ብዬ ልመን። ከዛ ደወልኩለት እሱን ማለት ነው። እንዴ አንተ እንደዚህ ያለችህ ማናት ስለው ነገረችሽ አለኝ። ነገረችሽ? አዎ ነገረችኝ። ምንህ ናት? ምንድናት? ምንም ነገር የለም እሷ አውቃ ነው እናትሽ አውቃ እንትን እያለችሽ ነው ምናምን አለኝ ማለት ነው። በዛን ሰዓት እኔ ያንን ያለኝ ነገር ከወንድሞቼ ተወያይቼ ወንድሜ አዲስ አበባ አለ የኔ ታናሽ ማለት ነው። የኔ ታናሽ እና የኔ ታናሽ አለ አንድ ላይ እንትን ብለን ያለበት ቦታ መሄድ ነው እሱን ሳንናገር ማለት ነው። ከዛ እሱን ሳንናገር የት እንሄዳለን? ደብረ ዘይት እንሄዳለን እኛ ማለት ነው። ቀጠሮ ይዘን አንድ ላይ ሆነን ስንሄድ እሱ ያለው ሚስቱ ጋር ነው። ሄድን። እንዴት ትመጣላችሁ ብሎ ማለት ነው። እናቴም ሄዳለች በዛን ሰዓት እኔም ሄዳለሁ ብላ ሄደች። እንዴት ትመጣላችሁ ሳትናገሩ ብሎ በቃ ምን ልበልሽ አበደ። ያኔ በቃ አበደ። ከዛ እናቴ ደግሞ በሴቶች ጉዳይ እዛው ደብረ ዘይት ላይ ከሰዋለሁ ብላ በሴቶች ጉዳይ ተከሰዋለች። እኔ እዛ አስቀምጦ እሱ ለስራ ብሎ መጥቶ እዚህ ትዳር መስርቶ አግብቷል ብላ ሴቶች ጉዳይ ስትሄድ የእሷ የሴትዮዋ ያገባት ሴትዮዋ ጓደኛ ማለት ነው እዛ ሴቶች ጉዳይ የምትሰራለች። ከዛም የት ሀገር ነው የት ነው የሚኖረው ምናምን ብላ ስትል እናቴ ደምንባ እያለቀሰች እኔ ብቻዬን ይሄን ሁሉ እየሰራሁ ይሄን ልጆቼ እያሳደግኩኝ እንዴት ለምን አይተወኝም? ይሄ ሁሉ እንዴት ያደርገኛል? ገብቶ ደብድቦ ይወጣል፣ ሰው አይረዳኝም፣ ሰው እሷ ናት የምታጠፋው፣ ሰው እንደዚህ ይለኛል ብላ በቃ አልቅሳ ነገረቻት ማለት ነው። ከዛ የሴቶች ባለ ጉዳይዋ እኔ አውቃታለሁ እሷ ጓደኛዬ ናት፣ ባሏ ደግሞ እንደዚህ አይነት ነገር ነው እሱ ነው ወይ ስትል አሁን ታውቂዋለሽ ወይ ስትላት ታውቀዋለሁ ከፈለግሽ ያለበት ቦታ ልውሰድሽ አለቻት ማለት ነው። የሴቶች ባለ ጉዳይዋ እናቴን ይዛ ያለበት ቦታ ወሰደቻት። ከዛ ያለበት ቦታ ስትወስዳት ማለት ነው ያ ሴትዮዋ ትወጣለች ላይዋ ላይ ማለት ነው። ከዛ ያ ሰውዬ ያቺ ሴትዮዋ ማለት ነው ሌላ ወንዶች አሉ። እንዴ እሱ ባልሽ ነው እንዴ አሏት። አሁን እኔ ልጆችም አሉኝ የልጆች አባት ነው የልጆች አባት ነው። ይሄ ሁሉ ሲሰራ እስካሁን ድረስ ደብቆ የሰራው ነገር ይሄ ነው። እሱ ሁለት ልጆች ወልዶ የሁለት ልጆች አባት ሆኖ እየኖረ እኔ ደግሞ 8 ልጆች እያሳደግኩኝ ነበረ አለች ማለት ነው። ከዛ በሴቶች ጉዳይ እዛው ከሰሰችው። ስትከሰው ምን ያደርጋሉ? በቃ አንተ እዚሁ ነው መኖር ያለብህ እዛ እንዳትሄድ ሲሉት እኔማ እዛ መሄድ ያለሁ አለ ማለት ነው። ከዛ በኋላ ምን ያደርጋሉ? ወደዛ እንዳይሄድ ብለው ጽፈው ይሰጧታል ወደኛ ማለት ነው። ጽፈው ሰጥተዋት እዛ አምነዋል። ከዛ በኋላ እኮ አመነ እዛ እኔ ልጆችም አሉኝ አግብቻለሁ አለ። የተጋባው ያው በሃይማኖት ነው በሃይማኖት አባቶች እንትን ያው ሃይማኖቱን ለመጥቀስ ስለማልፈልግ ነው። አይቻልም እዚህ ቤት ሃይማኖት መጥቀስ ሲጀመር። ቆይ እኔ የምልሽ ማለት ነው እንትን ሴቶች ጉዳይ በቃ እናንተ ጋር 8 ልጅ የወለደባት ሴት ጋር እንዳትሄድ እዚህ 2 ልጅ የወለድካት ጋር ኑር አሉት። የሴቶች ጉዳይ ሄዳ ከሳናትሽ እና ከናትሽ 8 ወልዷል፣ ከሁለተኛ ሚስቱ 2 ወልዷል በድብቅ ካገባል። የሴቶች ጉዳይ ወረቀት ሰጡት ምትዩ እዚህ ኑር አሉት ምትዩ የሁለት ልጆቹ ሚስት እናት ጋር ኑር አሉት። አንቺ እናት ጋር እንዳይመጣ አሉት። አዎ እሷ አልፈልግም አለች። እሷ አልፈልገውም
በቃ ወይ እዚሁ ይኑር ወይ ደግሞ ይግባና እዛው ይኖራለች ማለት ነው። ያንቺና ወይ ሴትኛዋ የኔ እናት ነው ያለችው። እኔ አልፈልገውም ማለች። እኔ አልፈልገውም እንደዚህ ደብቆ አግብቶ እኔን እዛ ጥሏ እሱ እዚህ እየማገጠብኝ እንትን እያለ እየመጣ እኔ አልፈልገውም ማለች ማለት ነው። ከዛ ስትል እናቴ ከዛ ስትለው እሱ ደግሞ ሄዳለሁ አለ። ሄዳለሁ ሲል ወረቀት ጽፈው ይኸው ከመጣ ሄደሽ ያለሽበት ቦታ ሄደሽ ፖሊስ ጣቢያ ሄደሽ አመልክቺ፣ ያኔ ንብረት የምካፈላለሁ ካለ ይካፈላል፣ አለበለዚያም ደግሞ ምን እንደሚሰጡት መብታችሁ የሁለታችሁ መብት ምን እንደሆነ እዛ ይፈርዱላችኋል ይሏታል። ከዛ ሲሏት እሷ ደግሞ እሺ ብላ ወረቀቱን ሰጥቷት ማለት ነው ሄደች። ከሄድን በኋላ ምን ያደርጋሉ መሰለሽ? አመት ባል መጥቶ ማለት ነው እሱ ይመጣል ማለት ነው። እሱ ሲመጣ ሽማግሌ ሰብስቦ የሀገር የሃይማኖት አባቶች ሰብስቦ መጣ። ሲመጣ እናቴ እንዴት ታረዳለሁ እንጂ ሞቴ ቢመጣ ወይ እሱ ይግባና እኔ ልውጣ አለች። ልጆቹ ይረከበኝና እኔ ልውጣለት አለ። በለዚያ ደግሞ ይሄን ሁሉ እየሰራ ይሄን ሁሉ ይሄን አክል ዓመት 14 ዓመት ማለት ሀቡ እግዚአብሔርን አንድ እህቴ አሁን 14 ዓመቷ ነው። 14 ዓመት ማለት ነው። ያው እግዚአብሔር ይመስገን በጣም ጎበዝ ተማሪ ናት። በክፍልም በትምህርት ቤቱም እየተሸለመች ነው። ግን ያን ልጅ አንድ ቀን አንድ ስክሪፕቱ ገዝቶላት አያውቅም። ከዛ ሄዶ ሽማግሌዎቹ ሲለምናቸው እሷ እናቴ ሞቴ ይምጣለች። እኔ አንድ ሁለተኛ ከሱ አልታረቅም ብታረድ አልታረቅም ብላ ወሰነች። ከወሰነች በኋላ ሽማግሌዎቹ ምን ያደርጋሉ መሰለሽ? በቃ እሱ አንተና አልልም ካልሽ ከማህበራዊ እንትን ትወጫለሽ ብለው ማለት ነው። አልታረቅም ካልሽ የማገጠባትን ባል አልታረቅም ካልሽ ከማህበራዊ ማለት ከዕቁብና ከእድር ትባረሪያለሽ ተባለች እናትሽ። አዎ ከዛ አልታረቅም ካልሽ ከማህበራዊ ማህበረሰብ እንትን ትያለሽ ትባረሪያለሽ ትወጫለሽ። በደል ተመልከቱ። ሴት ልጅ ላይ የሚደረግ ጭቆናና በደል የማገጠብሽ ባልሽን ይቅርታ አላደርግለትም ካልሽ እሱ ማግጣን እዛ ጋር ይወልዳል። መጥቶ ይቅርታ ሲጠይቀኝ ተቀበል ወደ ከእድርና ከዕቁብ እባረራለሁ። ለምን ማቅጦም አፌን ዘግቼ አምኜ ካልተቀበል። ይህ ሴት ልጅ ላይ የሚደረግ በደል ነው። ሴት ልጅ ላይ የሚደረግ ታግሽ። ከዛ አልታረቅም ካልሽ በቃ ትወጫለሽ ከማህበራዊ እንትን ትወጫለሽ ብለው እንደዛ ሲሏት እሷ ደግሞ ሞቴ ቢመጣ ልውጣ እንጂ ሞቴ ቢመጣ ከሷ አልታረቅም አለች። ሞቴ ቢመጣ ለምን እንዴ ይሄን አክል ዓመት እየማገጠ ይሄን አክል ዓመት እየወለደ እንዴት እታረቃለሁ ብላ ማለት ነው። ሞቴ ቢመጣ አለች። በቃ የሀገሩ ሰው እንዲያለ ተነሳባት ብለሽ እግዚአብሔርን ይሄ ቲክቶክ ላይ አንቺ ላይ እንደተነሳው ማለት ነው እሷ ላይ እግዚአብሔርን እኔ እናት ስለና ሴቶች ሁሌም ዘመቻ ይነሳባቸዋል። እና እናትሽ ላይ አካባቢ ሰው ተነሳባት የማገጠ ባሏን ይቅራልልም ስላለች በስማም ያኔ በቃ እግዚአብሔርን ሀቡ ያኔ እኔ እርጉዝ ነበርኩኝ፣ አግብቼ እርጉዝ ነበርኩኝ። ግን በቃ እንዲያለ ምን ልበልሽ ህዝቡ እንዲያለ ተነሳባት። በቃ በጎሳም በሀገሩም በቃ አልታረቅም ብላ ማለት ነው። እንዴት እንደዚህ ታደርጋለች ብለው ወንዶቹም ሴቶቹም በቃ ከማህበራዊ እንትን አስወጣት ማለት ነው። ያኔ በቃ እናቴ እሺ አለች። ከዛ ሄደች ወደ ፖሊስ ጣቢያ ማለት ነው። እኔ እንደዚህ አና ሲበዛባት እሺ አለች። ለመታረቅ አላለችም እንዴ እሺ ብላ ወደ ፖሊስ ጣቢያ ነው ሄደችው። በቃ እኔ ከባሌ ስላልታረቅኩኝ እንደዚህ የሚያደርጉኝ ለምንድን ነው? እኔ በእኔና በባሌ መሀል ሰው ምን አገባው? አልታረቅም ማለት መብቴ ነው። ለዛውም በሃይማኖት እንትን ተጋብተን እንዴት እንደዚህ ያደርጋል ብላ በቃ ሞቴ ቢመጣ በሃይማኖት አባቶች ብትለመን በሽማግሌ ሞቴ ቢመጣ ብላ ማለት ነው። በቃ ህዝቡ አንድ ላይ ተነሳበት ማለት ይቻላል። በቃ ያንን ሁሉ ችላ ፖሊስ ጣቢያ ስትሄድ እንዴት እንደዚህ ያደርጋሉ? እሷ በቃ እኔ የፍች ወረቀት ነው የምፈልገው ይፍታኛለች። በቃ እኔ ከሱ ምንም ነገር አልፈልግም የፍች ወረቀት ይፍታኝ ስትል
እኔ አንዳንዴ እግዚአብሔርን በቃ ፍርድ ቤቶቹ ራሱ አንዳንዶቹ ትክክለኛ ፍርድ አይሰጡም። ትክክለኛ ነገር እንትን አይሉም፣ አይሰሙም። ሴት ልጅ ወደታች እንደሆነች ነው የሚያስቡት። ሴትም ሆነው ሴት ወደታች የሚያስቡ አሉ። ከዛ ፍርድ ቤቷ አንቺ ማትታረቂው ለምንድን ነው? በቃ እሱ ልጅ ካለው ልጅ ይኖረው፣ ሁለት ሚስት መኖር ይቻላል፣ ሁለት ሚስት አግብቶ መኖር ይቻላል ምናምን አለቻት ማለት ነው። እኔ አልፈልገውም፣ በቃ ሚስት ካለው ከሚስቱ ይኑር አለቻት ማለት ነው። ከዛ እንደዛ ስትላት እንዴት መልስ ትሰጭኛለሽ ትላታለች። ያኔ ማለት ነው እንዴት እኔ መልስ አልሰጠሁሽም፣ አቋሜ ነው የነገርኩሽ፣ እኔ ከሱ ከምታረቅ ሞቴን እመርጣለሁ ትላታለች። ከዛ ያኔ ፖሊስ ፍርድ ቤቷ ማለት ነው በቃ ፍች አንሰጥም ብላ ካልታረቅሽን ከታረቅሽ ደግሞ ትታረቂያለሽ ብላ ዘግታ ትሄዳለች ማለት ነው። እናቴ ደግሞ ያኔ እንደዛ ስትላት በቃ ምንም ነገር ይሁን ምንም ነገር እንትን የፍች ወረቀት ማልሰጥም ካለችኝ ዝም ብዬ እኖራለሁ። እሱ ሞቴ ቢመጣ ወይ እሱ ይቀመጥበታል ወይ እኔ እቀመጥበታለሁ፣ ወይ እኔ ጥዬ ይወጣለሁ ወይ እሱ ጥሎ ይወጣል ብላ ማለት ነው ወስና ቁጭ ብላለች። ከዛ ያንን እንትን ማለት ነው ያን የፍች ወረቀት ሳይጨርሱ መልሰው ሽማግሌዎች መጡ። አሁንም ታረቁ ብለው ማለት ነው ሲሉ እሷ ጥላ ወጣች ከቤት ማለት ነው። ጥላ ወጣች። እኔ ከሱ ከምታረቅ ጥዬ ብወጣ ይሻላል ብላ ጥላ ስትወጣ እሱ ደግሞ እኔ ልጆች ማሳደግ አልችልም፣ ልጆች ማሳደግ ስለማልችል እሷ ትምጣና ታሳድግ ብሎ ማለት ነው ጥሎ ይሄዳል። ጥሎ ከሄደ በኋላ መልሶ በመሃል ምን ያደርጋል መሰለሽ? እሷ መጣች። ከመጣች በኋላ አንድ ዘመዱ አለ፣ በጣም ሀብታም ነው፣ ሚሊኒየር ነው። እሱን ይዞ ይመጣና በሱ እንድትለመን ያደርጋል ማለት ነው። ከዛ እሷ ደግሞ አሁንም ሞቴ ይምጣ አለች። እኔ ሞቴ ይምጣ አልታረቅም ስትል ምን ያደርጓታል? መልሰው በነዛ ሽማግሌዎች መልሰው ያመጡና በቃ ካሁን በኋላ የእሷ ቤት ማንም እንዳይገባ፣ የእሷ ቤት እግዚአብሔርን የሚያደርጉት ነገር እኔ ያደረጉት ነገር ነው እንትን ያለኝ። አንድ ሴት ጀግና ነኝ ብላ በራሷ ከተማመነች ለምን እንደዚህ ይደረጋል? እናቶች በዚህ ታሪክ የሚያልፉ ስንቶች አሉ። በመጨረሻ ያንን አልታረቅም ብላ ከወጣች በኋላ ከሄደ በኋላ ያው ያንን ይዞ ከመጣ በኋላ ማለት ነው እሷም እምቢ አለችው። እሱም ያ በቃ እመን አለችው በመጨረሻ ማለት ነው። ይመንና አንድ ቤት እሱ ይኖርበታል፣ አንድ ቤት እኔ እኖርበታለሁ ትላለች ማለት ነው። በቃ ንብረቱና አንድ ቤት ንብረቱና አንድ ቤት ንብረቴ ነው። ስለዚህ አንድ ላይ መኖር አንችልም። ለምን? ስለማገጠብኝ እኔ ከሱ መኖር አልፈልግም አለች። ያንን ሽማግሌ በመጨረሻ እሱ በቃ አንድ ቤት ተሰጥቶት እየኖረ ያንን ሽማግሌ ምን ያደርጋል መሰለሽ? አንድ ላይ እንዲሆኑ ማለት ነው ይገፋፉታል። ከዛ እሷ እምቢ ስላለች መልሶ እንዲደበድባት ማለት ነው። መልሶ ደብድቦ ያንን አንድ ቤት ከተሰጠው በኋላ ደብድቧት እግዚአብሔርን እኔ እዚህ ነበርኩኝ ያኔ በቃ እዚህ መጥቻለሁ። ከእሷ አንድ ቤት ተሰጠው፣ እሷ አንድ ቤት ተሰጣት። እኔ በመሀል ደግሞ ወደዚህ መጥቼ ነበረ አምና ማለት ነው። አምና በዚህ ሰዓት በቃ እኔ እውነትም አንቺን እንትን ለማለት ፈልጌ ሳይሆን አንቺን ገድዬ እጄ ለመንግስት እሰጣለሁ ለዛ ነው የመጣሁኝ ብሎ ማለት ነው። በቃ ሲገድላት ያን ማህበረሰብ እግዚአብሔርን በቃ ሁሉም ነገር እግዚአብሔር ይመስገን ቲቪ ማስገብቼላታለሁ፣ ሁሉም ነገር ገዝቼላት ነበረ። ያኔ ከገባ በኋላ ምን ያደርጋል? ቤቱ እንዲያለ አቃጥልና አንቺን ገድዬ እጄ ለመንግስት እሰጣለሁ ብሎ ማለት ነው። እንደዛ ሲያደርግ ያን ህብረተሰብ ምን ያደርጋል መሰለሽ? ያንን ሲሰብር ቲቪ ስታንድ ሲሰብር ዝም ይሉትና በእሳት ቤቱን አቃጥላለሁ ሲል ማለት ነው። ያኔ እሳቱን ሲቃጠልማ እኛ እናልቃለን ብለው እሳቱን ይወስዱበታል።
ክብሪቱን ማለት ነው። ከዛ እሷ እጇን እንትን ብሎ በጣም እጇን ሰብሯት ያኔ ደብድቦ እሱ በቃ ምን ልበልሽ ሀቡ እግዚአብሔርን በሴት ልጅ የሚደርሰው እዚህ ጋር ሊደብራቸውም ይችላል፣ በአነጋገር እንትን ለማለት ይችላል። ብቻ ግን ደብድቧት እጇ ሰብሯት ምን ልበልሽ ያንን ሁሉ ዕቃ ሲሰብር ዝም ብለውት በመጨረሻ እንትን ፖሊስ ደወለች ማለት ነው። ለፖሊስ ደውላ መጥተው ሲያዩ ይሄን ሁሉ ዕቃ ሰብሯል መጥተው ሲያዩ ከዛ በፖሊስ እንዲያዝ ተብሎ እንትን ሲሰጠው ማለት ነው ጓደኞች አሉት እሱን ማለት ነው ጓደኞቹ አስመልጠው በሌሊት አሳፍረው ወደ እንትን ከሚገርምሽ ነገር ያ የመሬት እንትኑ ማለት ነው የመሬት ካርታ እሱን ይዞ ሊወጣ ነበር የመጣው ማለት ነው። ያ የመሬት ይዞ የመሬት ካርታው ይዞ ሄደ። ያንን እንትን ያ የመሬት ካርታ ይዞ ለመውጣት ብሎ እሷን ሊገድል ገብቶ ግን አላረገለትም። እግዚአብሔር አልሰጠውም፣ ኃይልም አልሰጠውም። መግደል ይችል ነበረ፣ ግን እጁን እግዚአብሔር ያዘበት። በብዙ አይነት ፈተና ደርሳ ነበረ። እግዚአብሔር ይመስገን አሁን ያንን ሁሉ ያደረጓት ያንን ሁሉ እንትን ያሏት አሁን በቃ በጊዜው ማለት ነው ሲገባቸው ነው ይመስለኛል፣ ሲገባቸው ነው መሰለኝ እንዳለ መጥተው ይቅርታ እኛ በጣም አጥፍተንብሻል፣ በጣም በድለንሻል፣ አንቺ ሴት ነሽ፣ ሴት ስለሆንሽ ትሸነፊያለሽ ብለን ነበር ያልነው። እሱ እውነተኛ እንደሆነ አረጋግተናል፣ ሄደንም ሰምተናል። ግን ይሄ ሁሉ የበደልንሽ ይቅርታ አድርግልን ብለው በጣም እንትን ብለው እኔ እንጃ ብቻ ሴት እዚህ ጋር ሴትም ሆነን ሴትን እንትን የምንል አለን፣ ሴትን የምንገፋ ሴትን ብቻ ብዙ ታሪክ አለው ለሴት ልጅ ማለት ነው። ሴት ተሸነፋለች፣ ሴት ትንሽ ናት ያለ ማን ነው? ሴት ልጅ ማን ነው በቃ ከወንዶች እኩል አይደለም ያለው? እሷ አሁን ማለት ነው እግዚአብሔር ይመስገን መብቷ አስከብራ በመብቷ ስትደራደር ነው። ያኔ ፖሊስን ጠርተው የእንትን ካርታዋ ማለት ነው በፖሊስ አስደውላ እንዲልካ አደረጉት። መብቷ ማስከበረች እግዚአብሔር ይመስገን። አሁን ምንድነው ለማለት የፈለኩኝ ሀቡ አሁን እሱ ማለት ነው እኔ በቃ እኔ እንጃ ትቼዋለሁ። እኔ አባቴም ነው ብዬ አልልም። ለምን ብዙ ፈተና አይቻለሁ፣ ብዙ ፈተና አሳልፌያለሁ በእሱ እንዲያው ስለኛ ስለ ልጆቹ ታሪክ ትቼው ነው እሷን የሚያደርጋት የነገርኩሽ ማለት ነው። ግን ሴት ልጅ ለምንድነው ጫና የሚበዛባት? ጫና ሲበዛባት ራሱ ጫና የሚያደርገው ሴት ነው። እኔ ብዙ ቦታ ስላንቺ ብዙ ቦታ አይቻለሁ፣ እግዚአብሔርን ስላንቺ ማለት ነው። እኔ እናቴ ነግሬያታለሁ፣ እንደ አንቺ እኮ ጀግና ሴት አለች፣ ሁሌ የምከታተላት እሷ ናት። እንደዚህ እያደረጓት ነው። እግዚአብሔርን ሀቡ ብታምኝም ባታምኝም እኔ ባለፈ ማለት ነው በቃ ረመዳን ላይ ነው ይዘውሽ ማለት ነው አንድ ቤት ገብቼ ዋና እንትኑ አስተባባሪ ጋር ገብቼ በቃ እሷ ምንድነው ተውልን፣ በቃ ሀቢባ የኛ ናት፣ ተውልን፣ ለኛ ታስፈልገናለች ብዬ ማለት ነው በጣም እንትን ብያለሁ ገብቼ ማለት ነው። ግን ያኔ ሴት በቃ በብዛት እንትን የሚለው የሚነሳው ሴት በሴት ላይ ለምንድን ነው? እኔ አሁን እናቴ በብዙ ነገር ትፈልጋለች፣ በሀገርም አሁን በማህበረሰቡ ራሱ ማለት ነው። በመንግስትም ደረጃ በጣም ጎበዝ ተማሪ ነበረች። ያኔ እስከ 3 እስከ 4 ነበር የተማረችው። ግን በእንጀራ እናት ስለሆነ ትምህርቷ አስተወቻት እንጂ በጣም ጎበዝ ተማሪ ነበረች። በቃ ስለ ህይወቷ ስትናገር ብዙ ነገር እንትን ትላለች። በቃ ይሄ ሁሉ ስቃይ ያሳለፈችው ማለት ነው እኛን ለማስተማር እኛን እግዚአብሔርና አንዳችን ማለት ነው ትምህርት ሳንማር አልወጣንም ከቤት ማለት ነው፣ አላስወጣችንም። ለምን የሚደርስባችሁ ነገር አውቃለሁ እኔ በእንጀራ እናት ስላደግኩኝ ብላ ማለት ነው። አንዳችን 10ኛ ሳንጨርስ አላስወጣችንም። አሁንም ቢሆን ምን ትላለች? እኔ እዚህ ቦታ ምኖረው ለእናንተ ብዬ ነው እንጂ እዚህ ቦታ ባልኖር እኔ ከተማ ላይ ሁሉንም ነገር መስራት እችላለሁ። ጎበዝ ነጋዴ ናት ከምልሽ በላይ ማለት ነው። በጣም ጎበዝ ነጋዴ ናት። እኔ ለእናንተ ለልጆቼ ብዬ ነው እስካሁን ብላ እንትን ትላለች። አሁን በመጨረሻ ያንን እንትን እሱ እዛ ሆነ፣ እሷ እዚህም ሆነ እዛ ሆነች ማለት ነው። አሁን የፍች እንትኑ ማለት ነው የፍች ወረቀቱ
አንሰጥም ብለው ያኔ አንሰጥም ብለዋት ነበረ ብላት ነበረ ሴት ነበረች። አሁን ግን ተቀየረች። አሁን ተቀይራ በቃ እኔ የፍቺ ወረቀት እፈልጋለሁ ስትል ምን ይሏት መሰለሽ? እሱ እዛ እየኖረ ነው አንቺ ለምንድን ነው ህይወትሽ ማትኖሪው እዚህ? ሀቡ ከሚገርምሽ ነገር እኔ አሁን እግዚአብሔር ይመስገን ከአንድም 3 ቤት ነው ያንን ያጣችው ቤት እኮ ከአንድም 3 ቤት ሰርቼ ማለት ነው። አንዱ እያከራየችው ነው፣ ሁለቱ አንዱ እንግዲህ ሲመጣ እንትን ይባልበታል፣ አንዱ ደግሞ እየኖሩበት ነው። በጣም ከምልሽ በላይ ያንን ሁሉ አልፎ ጥሩ ደረጃ ላይ ነው ያለችው ማለት ነው። ግን አሁንም ቢሆን ጎበዝ ናት፣ ትሰራለች። ያው እንትን አታጣም። ለምን ጠላት አታጣም። በቃ ሴቶች ናቸው በቃ በብዛት ባልሽ አባረርሽው። አንቺ እኮ ባልሽ አግብቶ እዛ የተቀመጠው ወንድ ማለት ነው ባልሽ እኮ አስወጣሽው፣ ባልሽ እንደዚህ ያደረግሽው ይሏታል። እንደዛ ስለት ደግሞ ይሰማታል። እኔ ምን አድርጌ ነው ያስወጣሁት? በራሱ ጊዜ ነው ያወጣው ብላ ትላቸዋለች። ግን በዛን ሰዓት እኔ ምን አድርጌ ነው በራሱ ጊዜ ሄደ ሰው ምን ማድረግ አለብኝ ብላ በቃ የሆነ እንትን ይሰማታል ማለት ነው። የጥፋተኝነት ስሜት ይሰማታል። ቢሰማትም ጀግንነቷ እንትን አትልም። እና እኔ እንጃ አሁን እናቴን ማለት ነው በእናቴ ቦታ ሆኜ እኔ ሳስበው እኔ እንደሷ ጀግና ነኝ ወይ? እኔ እንጃ ብቻ እና እንደዚህ ነው ልሻለሁ ሀቡ። በመጀመሪያ ደረጃ የእናትሽን ጀግንነት ሳላደንቅ አላልፍም። ከዓላማዋ የደረሰ ምን ታርጌት ፕሊስ ይረብሻል ማሬ። ከዓላማዋ ዝምት ሳትል ምንም አይነት ተጽዕኖ ቢያደርሱባትን የአካባቢ ሰዎች ለምን ሁሉ ተቋቁማ እናንተን ለቁም ነገር ማብቃቷ እሷም የተሻለ ህይወት ላይ መሆኗ በጣም ደስ ይላል። እና ይሄ ደግሞ ያለም የሚኖር ነው። ይሄ ራስሽን መሆን ስትፈልጊ ለራስሽ ስትቆሚ ላመንሽበት ነገር ስትቆሚ ጠላቶች የወልሻውን እናትሽን እንትን የሚሏት ባሎቻቸው የማገጠ ባል አቅፈው የሚያድሩ የበታችነት ስሜት የሚሰማቸው ሌላ ወንድ ይፈልገናል ብለው የማያስቡ እና ባሌ ማግጦ ከተለያየሁት ያለ ባል እቀራለሁ፣ ሌሎች ሰዎች ወይኔ ተፈታች ይሉኛል ምናምን ብለው ለሰው ብለው የሚኖሩ ባል ማግጦ ግን ችግር የለውም ማግጥ ግን ማንም እንዳይሰማ ብለው ዝም ብለው የሚኖሩ ለራሳቸው ክብር የሌላቸው ዋጋ የማይሰጡ ለራሳቸው ሰዎች አሉ። እና እነዛ ሰዎች አንዲት ሴት ለራሷ ስትቆም ነው ከማገጠብኝ ባል ጋር አብሬ አልኖርም፣ እኔ ክብር አለኝ፣ እኔ ለትዳሬ ክብር አለኝ፣ ለትዳሬ ታማኝ ነኝ፣ እኔ ታማኝ እስከሆንኩለት እሱ ታማኝ ሊሆንልኝ ይገባል። ከማገጠ ሰው ጋር አብሬ አልኖርም፣ ራሴ ሰርቼ ልጆችን አኖራለሁ፣ ራሴ ሰርቼ እኖራለሁ የምትል ጠንካራ ለራሷ የምትቆም ጀግና ሴት ሲያዩ ስለሚቃጠሉ ገባሽ? እናንቺ ሊማገጥ ሳፍሻል ምናምን ይላሉ። ገብቶሻል? እና እንደናትሽ አይነት ጀግና ሴት ደግሞ አትሰማቸውም። በጣም ደስ ይላል። በጣም እናመሰግናለን። እና ሀቡ እኔ የመጣሁ ማለት ነው ምክር እንድትሰጪኝ ነው። አሁን እውነት ነው ብለው የሚያምኑ አሉ፣ እውነትም አይደለም ውሸት ነው ብለው የሚያምኑ አሉ። ግን እኔ አሁን በመሀል ማለት ነው ሰው ሁሉ እኔ ላይ ነው እየፈረደ ያለው ማለት ነው። አንቺ ለምን አታስታርቂም? እኔ ምን ብዬ ነው የማስታርቀው? እስቲ በእኔ ቦታ ሆናችሁ ብታስቡት ምንድን ነው የምታደርጉት? እስቲ ይሄን እንትን በሉልኝ ማለት ነው። ማን ነው የሚልሽ? ይሄንን የአካባቢው ሰው ነው የሚልሽ? ለምን አታስታርቂም? አዎ የአካባቢው ሰው በሃይማኖት አባቶች አንቺ ማስታረቅ አለብሽ። ስለዚህ እናንተ መማገጥን እየደገፋችሁ ነው ወይ? ሶፊ ዝናሽ መግባት ፈልገሽ ከሆነ አስገቢኝ ብለሽ ጻፊና ሶፊ ትወርድልሽና ታስገባሻለች ማለት ነው። እኔ አይ ቲንክ መግባት ፈልጋ ነው። እኔ ወርዳለሁ ኢንቫይታል እና ማለት ነው ውዴ። አንቺ ስለ ሰው ነው የምትኖሪው? እንደ እናትሽ ጀግና አትሆኚም? የእናትሽ ጀግና ሰው ነው የምትኖሪው? እኔ ስለ ሰው አይደለም የምኖረው ስለ ራሴና ስለ ራሴ ብቻ ነው። እኔ አልኳቸው ያኔ ራሱ መጀመሪያ የተፈጠረ ጊዜ ማለት ነው
የሃይማኖት አባቶች መጥተው አንቺ ማስታረቅ ትችያለሽ፣ ወንድም ተሰጠሽ እንጂ ወንድም አመጣልሽ እንጂ ምናምን ሲሉኝ እኔ በዚህ እጄ አላስገባም ብያቸዋለሁ። እኔ በዚህ እጄ አላስገባም ሳይሆን እኔ ራሴ ላይ እንዲደረግ የማልፈልገውን ነገር ሰው ላይ አላደርግም። እኔ ባለትዳር ቦንና ባሌ ቢማገጥብኝ ከማገጠ ወንድ ጋር አብሬ አልቀጥልም። ስለዚህ እኔ የማላደርገውን ነገር እናቴን አድርጌ ያልላትም ብለሽ አቋምሽን ሳያጣም ብለሽ ቆፍጠን ብለሽ አቋምሽን አትነግሪያቸው። ነገርኳቸው። ይኸው ያኔ በቃ እኔ ምንም ነገር እንትን አልልም ነው ያልኳቸው። እጄ አላስገባም ማለት እኔ በቃ በሱ እሺ ብዬ አልቀበልም ለማለት ነው። እኔ እሺ ብዬሽ አሁን ያንቺ አባትሽ ምን አይነት ነገር ነው? በጣም ራስ ወዳድነት ላይ ደስተኛ ባትሆኝም አብረሽኝ ኖሪ። እኔ ነኝ የበላይ፣ እኔ ነኝ አሸናፊ፣ እኔ ነኝ አለቃ፣ እየቀጠቀጥኩሽ አብረሽኝ ትኖሪያለሽ። የማገጠ እንኳን ሌላ ቦታ እየወለደ እናትሽን ግን ይቀጠቅጣት ነበር። እንደዛም ሆኖ ግን መማገጡን ሌላ ትዳር ላይ መመስረቱን ለስራ ብሎ ሌላ ከተማ ሄዶ እስካሁን ድረስ እየማገጠ ለአመታት እየማገጠ ቆይቶ 2 ልጆችን ወልዶ በሆነች አጋጣሚ አቃጣሪ እናትሽ አጋጣሚ ስታቅ በቃ አመሰግናለሁ አልፈልግም፣ የልጆች አባት ነህ ግን ባሌ ልትሆን አትችልም፣ ልብ አይፈቅደው፣ ልብ ያልተቀበለው ሰጠኝ ስሜቷን ሊያከብርላት ፈንታ ኖ ባፍንጫሽ አብረሽኝ ትኖሪያለሽ። ባፍንጫሽ የሚበቃው እኔ በቃ ስል ብቻ ነው የሚበቃው። አንቺ ስለበቃሽ አይበቃም። ይህ ምንድን ነው? ጉልበተኝነት ገባሽ? አንቺ በቃኝ ስላልሽ አይበቃም። ቢበቃሽም ባፍንጫሽ አብረሽኝ ትኖሪያለሽ። ያለ ፍላጎት ደስተኛ ባትሆኝም እያለቀሽ አብረሽኝ ትኖሪያለሽ። እኔ በቃ ስል ግን ያበቃል። እኔ በቃኝ ብዬ ሲሄድ ብቻ ነው ይሄ ትዳር የሚበቃው። እኔ በቃ ስል ብቻ ነው። አንቺ ባትፈልጊም ደስተኛ ባትሆኝም እያለቀሽ አብረሽኝ ትኖሪያለሽ። እኔ እስከፈለኩ ማለት ነው። አምባገነንነት፣ ጉልበተኝነት ሴት ልጅ ላይ። ጀግና ሴት ስትኖር ደግሞ ኖ እኔም በቃኝ ስል ይበቃኛል፣ አንተ በቃኝ ስትል ብቻ ሳይሆን እኔም በቃኝ ስል ይበቃኛል ብላ የአካባቢ ተጽዕኖ፣ የወረኛ ተጽዕኖ ምንም ነገር ሳይበግራት ለራሷ ትቆማለች። ጀግና ሴት ማለት ለራሷ የምትቆም ላመነችበት ነገር የምትቆም የማትፈልገውን ነገር ማንም ሰው ያለ ፍላጎቷ የማያስደርጋት ጀግና ሴት ማለት ለራሷ የምትቆም ላመነችበት ነገር የምትሞት ማለት ጀግና። ከሚገርምሽ ነገር እኮ እስከ ጥግ ድረስ ሄደን ነው፣ እስከ ጥግ ድረስ ስለሄድን ነው እንጂ እኛ በሰው እኮ አላመንም ነበር። ግን ሄድን፣ ሁሉም ነገር አየን፣ የሰማነው ራሱ እንትን ብለን ማለት ነው። እሱን አላምንም ብለን ሄድን፣ እስከ ጥግ ድረስ ሄደን እሷን አግኝተን እንዲያውም በመጨረሻ ሰዓት ምንድነው ያለችው? አንተ ውሸታም፣ እኔ ልጅ የለኝም ትዳር የለኝም ብለህ ያልከው ይሄ ሁሉ አንበሳ የመሰሉ ልጆች እያለህ ነው ወይ ብላ ማለት ነው። እንዲያውም እኔ አልፈልግም። ያችኛዋ ሚስት እኔ እንዲያውም አልፈልግም። ተዋለደችም ግን ባለትዳር እንደዋሻት ባለትዳርና የ8 ልጆች አባት መሆኑን ስታውቅ አዲሱ ሚስቱ የ2 ልጆቹ እናት እንዴት ከተዋለደችም ሁለቱን ስታውቅ አልሄደችም። ያኔ ተጣልተው ነበረ። ተጣልተው መልሰው ታረቁ ተባለ። እኛ ከዛች ከሴቶች ባለጉዳዩ ማለት ነው እስካሁን ራሱን እንደዋወላለን። እሷ በቃ ጥላ ሄዳ ነበረ። እስከ 1 ወር ነው 2 ወር ድረስ እንትን ከሄደች በኋላ ተመልሰው ታረቁ። በቃ ያኔ እኔ አንቺን ስለፈለኩኝ ነው እንደዚህ ያልኩሽ የነበረ። እነሱ እኔ ትቻቸዋለሁ፣ እኔ አልፈልግም፣ አንቺን ነው የምፈልገው ብሎ ሄደ። ከሄደ በኋላ ያው እሱ ሁለቱም ቦታ እንዲሆን ነበር የፈለገው ማለት ነው። እናቴ ደግሞ ታረዳለሁ እንጂ ሞቴ ቢመጣ እኔ ከሱ ጋር አልኖርም ብላ አቋሟን ስታሳየው ነው ጥሎ የሄደው ማለት ነው። አረ ጥሎ ሄዶ አይደል ሊገላት መጥቷል ነበር እንዴ? የአካባቢ ሰው በእሳት ሊያቃጥል ሲል የአካባቢ ሰው ስለከለከለው እንጂ እንደዚህ አይነት ሰዎች እነሱ ያሉት ካልሆነላቸው በስተቀር አይተውም። እነሱ እኔ ያልኩት ነው። ለዛችኛዋ ያንቺን እናት እንደማይፈልጋት ስምንት ልጆቻቸው ወለደው እንደማይፈልግ እሷ እንደሚፈልግ ይነግራታል። ለእናትሽ ደግሞ እየመጣ ያቺን እንደማይፈልግ ይነግራታል። ከዛ ከሁለቱም ጋር ነው መሆን የሚፈልገው። እሷ አልፈልግም ስላለችው እኮ ነው። እሱ እኮ ይፈልጋል፣ መቀመጥ እኮ ይፈልጋል፣ እዛም መቀመጥ ይፈልጋል፣ እዛም መሄድ ይፈልጋል። ግን እናቴ አቋም ሆኖ አልፈልግም በቃ በሽማግሌ ራሱ አልታረቅም ብላ ስላለችው እሷ አንድ ቤት በቃ እልህ ይዞት ነው እንጂ ለሌላ ነገር አይደለም። እግዚአብሔር ይመስገን እሷ እግዚአብሔር ይመስገን ሁሉም ነገር በራሷ እንትን ማለት ትችል ነበር። ግን ያንን እንትን የደከምኩበት ሁሉም ያውቃል። እግዚአብሔር ይመስገን ብቻዋን ሁሉንም ነገር ሰርታለች፣ ሁሉንም ነገር እንትን ብላለች። ሰውም ያውቃል። ትሸነፊያለሽ በማለት ነበረ እነሱን እንትን ያሏት ማለት ነው። አሁን ሲናገሯት ራሱ ረጅም ሰዓት ሰጠልሽ። በመጨረሻ እናትሽ ስታሸንፍ ሁሉም ከጎን ሆነ። ይኸውልሽ ስታሸንፊ
ሁሉም አሽቃባጭ ይመጣና ከጎንሽ ይሆናል። መጀመሪያ ማታሸንፍ ይመስለውና ይነቅፍሻል፣ ይልሻል። እናቶች ማታሸንፍ መስሏቸው ሁሉም የአካባቢ ሰውም ከቁብም ከድርም ከምንም አባረው ቡና እንጠጣም አንቺ ቤት ብለው አግልለው ምን ብለው፣ እናትሽ ግን ጀግና ስለሆነች ብቻዋንም ቀርታ ለዓላማዋ በአቋሟ ጸንታ እንዳንቺ አይነት ጀግና ልጅ ስላላት እዚህ ደርሳለች። አሁን ስታሸንፍ እናትሽ የምታሸንፍ ይኳል መሰለንም ብለው ስታሸንፍ መጡ። እነዚህ አስተያየቶች ናቸው። ምንም አያረጉም። ከሚገርምሽ ነገር ሚስቶቻችን ይለምዱብናል ብለን ነው። እግዚአብሔርን ሚስቶቻችን ይለምዱብናል እንዳንቺ ይሆኑብናል ብለን ነው አንቺን እንደዚህ ያደረግነው። እግዚአብሔርን በግልጽ ብለዋል እነሱ ማለት ነው። ብለዋል እኮ ተናግረዋል እኮ። ስሚኝማ ማሪ፣ ሚስቶቻችን ይለምዱብናል ማለት እኛ ነገ ብንማግጥባቸው ሚስቶቻችን ፍቱን እንዳይሉን እየማገጥንባቸው አፋቸውን ዘግተው እንዲኖሩልን ነው የምንፈልገው። ነገ ስንማግጥባቸው ሚስቶቻችን ልክ እንዳንቺ ጠንካራ ሆነው አልፈልግም ፍቺ ይፈልጋል እንዳይሉን ነው፣ ጀግና እንዳይሆኑብን ነው። ስለዚህ እነዚህ አስመሳይ ሰዎች አሁንም አይጠቅሟትም ለእናትሽ። እሺ ነገም ሌላ ነገር ሲፈጠር እንደዚህ ያደርጋሉ። አስመሳይ ሰው በክፉ ቀንሽ ጥሎ የሚሄድና ስታሸንፊ ጭብጨባ ላይ መጥቶ ዋንጫ ስትሸለሚ የሚያሽቃብጥ የሚከብሽ ሰው አያስፈልግም። ሰው ማለት በሀዘንም በደስታም ስትሸነፍም ስታሸንፍም ከጎኗ የሚቆም ነው ሰው ማለት። ስታሸንፍ ብቻ መጥተው የሚከቧት ልትሸነፍ ነው ብለው ሲያስቡ ሄደው ከኋላዋ የሚወጓት ሰዎች አያስፈልጓትም ለእናትሽ። እናንተ ልጆቿ ትበቋታላችሁ። 8 ልጆች። እሺ ይሄ ነው ምክሬ። እናመሰግናለን። እሺ ሀቡዬ አመሰግናለሁ። በጣም ነው የምወድሽ። ቤተሰብ አድርግኝ። እሺ ሰብስክራይበር ማለትሽ ነው? አዎ። እሺ አንዳችሁ ጋብዙልኝ። አለምን ሰብስክሪፕሽን ጋብዟታላችሁ። በጣም ነው የምወድሽ። በጣም ነው የማመሰግነው ሀቡዬ። እኔ ባነጋገሬ ምን ትልል እችላለሁ፣ ግን እንዳንቺ ጀግና እናት ስላለችኝ እግዚአብሔርን ነው የማመሰግነው። በጣም ጎበዝ። አንቺም ጠንካራ ነሽ። እናትሽን ሰፖርት የምታደርጊ ለእናትሽ ቤት የሰራሽ ቲቪ የገዛሽ ሶፋ የገዛሽ ብዙ ነገር ያደረግሽ ጀግና ነሽ እና እናቱን የሚረዳ ደግሞ ጀግና ነው። ከእናቱ ጎን የሚቆም ደግሞ ጀግና ነው እና ጀግና ነሽ። ጎበዝ፣ በርቺ። ልክ እንደ እናትሽ የእናትሽ ልጅ እንደምትሆኚ ደግሞ አልጠራጠርም። ይኸው ቴንኪው ሀኒ ጋብዛሻለች። ሰብስክሪፕሽን ተጋብዘሻለች። አመሰግናለሁ ሀኒዬ። በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። በጣም ነው አንቺን ስከታተል ደስ እያለኝ የምከታተለው። ሁሌ ኤርፎን አድርጌ ነው የምሰማሽ። አመሰግናለሁ።